አራተኛውን መልሱን ኮመንት ሴክሽን ላይ ያስቀምጡ። ኦብጀክት ዛት ካን ሜክ ዜር ኦውን ላይት አር ኮልድ ምን ይባላሉ? ኦብጀክት ዛት ካን ሜክ ዜር ኦውን ላይት አር ኮልድ ሉሚነስ፣ ትራንስፓረንት፣ ትራንስሉሰንት፣ ነን ሉሚነስ። ጀነራል ሳይንስ የ8ኛ ክፍል ዩኒት 7 ፊዚካል ፊኖሜና ኢን ዘ ሰራውንዲንግ የሚለው ላይ የተወሰኑ ኮንሴፕቶችን እናያለን። የመጀመሪያው ሊስት ሰም ሶርስ ኦፍ ላይት ሊስት እናደርጋለን። መጀመሪያ ላይት ምንድን ነው? ኦብጀክቶችን ለምንድን ነው የምናያቸው? መቼ ነው ልናያቸው የምንችለው የሚለውን እናያለን። ሪፍሌክሽን ኦፍ ላይት እናያለን። ሌላው ላይት ላይ የምናያቸው ደግሞ ሶርስ ኦፍ ላይት አለ። ናቹራል እና አርቲፊሻል የምንላቸው አሉ። ሊሚነስ እና ነን ሊሚነስ የምንላቸው አሉ። ለምሳሌ ጨረቃ የራሷ ብርሃን የላትም። ስለዚህ ነን ሊሚነስ እንላታለን። እነሱን በዚህኛው ፓርት የምናየው ሪፍራክሽን፣ ዲስፐርሽን እና ኤክሰርሳይዝ ደግሞ በሌላ እያል ሁሉንም እናያለን። ስለዚህ ሁሉንም ቪዲዮ ማየት ይኖርባቸዋል ማለት ነው። ዛሬ የምናየው የመጀመሪያው ላይት ምንድን ነው የሚለው እናያለን። ላይት ማለት ምንድን ነው? ኤ ፎርም ኦፍ ኢነርጂ ዛት ኢኔብልስ አስ ቱ ሲ ኦብጀክትስ ሰራውንዲንግ አስ ነው። ላይት ማለት ኤ ፎርም ኦፍ ኢነርጂ ሆኖ ለምንድን ነው የሚጠቅመው? ኢኔብልስ አስ ቱ ሲ ኦብጀክትስ ሰራውንዲንግ አስ አካባቢያችን ያሉ ነገሮችን እንድናይ የሚረዳ ኤ ፎርም ኦፍ ኢነርጂ ምን እንለዋለን? ላይት እንለዋለን ማለት ነው። We see object when light from a source or from a reflecting body enters our eye. Just light ሪፍሌክት ካደረገ በኋላ ወደ አይናችን ሲመጣ ወይም ደግሞ ቀጥታ ከሶርሱ አይናችን ጋር ከመጣ ብቻ ነው ልናይ የምንችለው። ለምሳሌ አንድ ኦብጀክት እዚህ ጋር ካለ እዚህ ጋር ላይት ሶርስ ቢኖር እንደዚህ ይመጣል። ከዛ በኋላ ልክ ሪፍሌክት ሲያደርግ ምን እናደርጋለን ማለት ነው? እኛ ማየት እንችላለን ማለት ነው። ሪፍሌክት ካላደረገ ግን ልናየው እንችላለን? አንችልም። ለምሳሌ ማታ ላይ እስኪ ወደ ላይ ብርሃን አብሮ የምታዩት የሆኑ ፓርቲክሎች ሙቭ ምናምን ሲያደርጉት ያላችሁ እነዛ ያያችኋቸው ለምንድን ነው? ሪፍሌክት ስላደረገ ነው። ላይት ሪፍሌክት ስለማያደርግ ላይ ቫኪዩም እንትን ስለሚል ምንድን ነው ሁሉንም ነገሮች ማየት አንችልም። ሪፍሌክሽን ከሌለ የሆነን ኦብጀክት ልናየው አንችልም ማለት ነው። ስለዚህ ይህን መያዝ ይኖርባቸዋል። ስለዚህ ላይት ምንድን ነው? ኢዝ ኤ ፎርም ኦፍ ኢነርጂ ዛት ኢኔብልስ አስ ቱ ሲ ኦብጀክትስ ሰራውንዲንግ አስ። ከኋላ we see objects when light from the source or from reflecting body enters our eye የሚለውን ትዛላችሁ። then source of light ምንድን ነው? object which emits its own light is called a source of light እንላለን። የሆነ አካል የራሱን ብርሃን ኢሚት የሚያደርግ የሚያስወጣ ከሆነ ምን እንለዋለን? a source of light እንለዋለን ማለት ነው። ግልጽ ነው? object which emits its own light is called source of light ይባላል። it is also known as luminous object ይባላሉ ማለት ነው። ለዚያም ፈተና ላይ which one of the following is luminous object ሊባል ይችላል ማለት ነው። the main natural source of light is sun አይደል? mainly natural source ማናት? sun ነች። ሌሎችም አሉ፣ ስታር አሉ፣ ላይቲንግ አለ። እነዚህም just ላይት አላቸው፣ ግን main source of light ማናት? sun ነች ማለት ነው። object which do not emit light are known as ነን ሉሚነስ ኦብጀክት ይባላሉ ማለት ነው። ነን ሉሚነስ ኦብጀክት at night we use bulb እንጠቀማለን፣ አምፖል፣ ላምፕስ፣ ካንድልስ and other artificial source of light to get light because there is no sunlight። ማታ ላይ ለምሳሌ ፀሐይ ስለሌለች ምንድነው የምንጠቀመው? አርቲፊሻሎችን እንጠቀማለን ማለት ነው። ስለዚህ ታይፕስ ኦፍ ሶርስ ለሁለት ይከፍላቸዋል፣ ናቹራል ሶርስ ኦፍ ላይት እና አርቲፊሻል ወይም ማን ሜድ ሶርስ ኦፍ ላይት ብሎ ማለት ነው። ናቹራል ላይት ሶርስ produces light naturally without any human involvement። ናቹራል ከተባለ በተፈጥሮ ማለት ነው። አሁን ፀሐይን በሆነ ሰው ኢንቮልቭመንት አይደለም አይደል? ብርሃን የሚሰጠው በተፈጥሮ ነው። ኤግዛምፕል ኦፍ ናቹራል ሶርስ ኦፍ ላይት ምን አሉ? ሰን አለ፣ ስታርስ አሉ፣ ላይቲንግ አለ። አርቲፊሻል ሶርስ አር ማን ሜድ ላይት ሶርስ ናቸው፣ ሰው የሚያሰራቸው ማለት ነው። ለምሳሌ ምን አለ? ካንድል፣ ሻማ፣ ኤሌክትሪክ በልብ፣ በርኒንግ ውድ፣ እነዚህ ሁሉ ምንድን ናቸው? አርቲፊሻል እንላቸዋለን ማለት ነው። አርቲፊሻል ሶርስ እና ናቹራል ሶርስ እነዚህም በጣም መያዝ አለባቸው። ምክንያቱም which one of the following is artificial source of light which one of the following is natural source of light ስለሚባል ማለት ነው። እዚህ ጋር በፊገርም የተሰጡ አሉ፣ ጀስት አሁን ያልናቸው ናቸው። እነሱን መያዝ ትችላላችሁ። ሌላው ደግሞ እዚህ ጋር መያዝ ያለባቸው አንዳንድ እንስሳቶች ወይም አኒማልስ ሶርስ ኦፍ ላይት ያላቸው አሉ አይደል? አጋጥሟቸው ያውቁ? ማታ ላይ የሆነ እንስሳ ስታያቸው የሆነ ላይቲንግ የሚኖር ያላቸው ማለት ነው። እነዚህ ምን ይባላሉ? ባዮ ሉሚኒሰንት ይባላሉ። ባዮ ሉሚኒሰንት፣ ባዮ ማለት ያው ሊቪንግ ቲንግ አይደል? ሉሚኒሰንት ማለት ደግሞ ብርሃን የሚያመነጩ ማለት ነው። ስለዚህ እነዚህ አይነት አኒማሎች ምን እንላቸዋለን? ባዮ ሉሚኒሰንት እንላቸዋለን። ለምሳሌ ፋየርፍላይ፣ ጂሊስ ኤንድ ዲፕ ሲ አንግለር ፊሽ የሚባሉ እነዚህ ምንድን ናቸው?
ሶርስ ኦፍ ላይት ያላቸው አኒማሎች ናቸው ማለት ነው። ስለዚህ አኒማሎች ሶርስ ኦፍ ላይት አላቸው ወይም ላይት አላቸው ወይም የራሳቸውን ላይት ኢሚት ያደርጋሉ ቢባል ትሩ ነው ማለት ነው። ስለዚህ ይችኛውን በደንብ መያዝ ይኖርባቸዋል። ዋት ኢዝ ዘ ሜን ሶርስ ኦፍ ላይት ፎር እርዝ ማናት? ሰን ነች። ኢዝ ዘ ሙን ኤ ሶርስ ኦፍ ላይት? አሁን ጨረቃ ሶርስ ኦፍ ላይት ናት ወይስ አይደለችም? ኢዝ ዘ ሙን ኤ ሶርስ ኦፍ ላይት ይለናል። ኖ ሙን ኢዝ ኖት ሶርስ ኦፍ ላይት። ሙን ምንድናት? ነን ሊምነስ ናት። ነን ሊምነስ ኦብጀክት ነች። ለምንድነው ነን ሊምነስ የተባለች? በራሷ ብርሃንን ማመንጨት አትችልም። ምንድነው የምታደርገው? ሪፍሌክት ነው የምታደርገው። ለምሳሌ ፀሐይ ብርሃኗን በሚሰጥበት ጊዜ ጨረቃ ላይ ሲደርስ ምንድን ነው ሪፍሌክት ስለሚያደርግ ጨረቃን ምናረጋታለን? እናያታለን ማለት ነው እንጂ ብርሃን በራሷ አትሰጥም ወይም ኢሚት አታደርግም። ስለዚህ ነን ሊምነስ እንላታለን ማለት ነው። ሊስት ናቹራል ሶርስ ኦፍ ላይት፣ እነዚህን ሊስት ማድረግ ትችላላችሁ። አርቲፊሻል ግን በተመሳሳይ ላይ ካንድል፣ ውድ ምናምን ማለት ነው። ፕሮፐርቲስ ኦፍ ላይት አጠቃላይ 7 አሉ ነው የሚለው። ፕሮፐርቲ ማለት መገለጫ ነው። ስለዚህ ፕሮፐርቲስ ኦፍ ላይት ምንድን ነው የሚለው ጀስት እዚህ ጋር ሶስቶችን ነው ጀስት ሞር የምታዩዋቸው፣ ሪፍሌክሽን ኦፍ ላይት፣ ሪፍራክሽን ኦፍ ላይት እና ዲስፐርሽን ኦፍ ላይት ማለት ነው። የተወሰኑ ፕሮፐርቲዎች ምንድን ናቸው? አንደኛ ፍጥነቱ ራሱ አንድ ፕሮፐርቲ ነው። ይህን ያክል ሜትር ፐር ሰከንድ ነው ሙቭ የሚያደርገው ወይም ስንት ማለት ነው? 300 ሚሊየን ሜትር ፐር ሰከንድ ሙቭ ያደርጋል። በአንድ ሰከንድ 300 ሚሊዮን ሜትር ይሄዳል ፍጥነቱ ማለት ነው። አንድ ፕሮፐርቲ ነው። ሌላው ደግሞ በምን ይተላለፋል? ላይት በቫኪዩም ፓስ ማድረግ ይችላል። ሌላው ሪፍሌክሽን ኦፍ ላይት አለ። ይሄ ሜንሊ ጀስት እናንተ ማወቅ ያለባችሁ ነው። ሪፍሌክሽን ኦፍ ላይት ማለት ምን ማለት ነው የሚለው እኔ Reflection is the phenomena in which light traveling in one medium falls on a surface of another medium and returns back to the first medium ነው። ይሄ ማለት ላይት ቀጥታ ይመጣና የሆነ ኦብጀክት ላይ ያርፋል። ከዛ በኋላ ምን ያደርጋል የሚለው ሪተርን ባክ። አሁን እቺ ያለ ሪፍሌክሽን እና ሪፍራክሽን ልዩነታቸው እዚህ ጋር ነው አሉ። ሪፍሌክሽን ከመጣ በኋላ የሆነ ኦብጀክት ላይ ያርፋል። ካረፈ በኋላ ምን ያደርጋል የሚለው ሪተርን ባክ፣ ሪተርንስ ባክ ወይም ሪፍሌክት ያደርጋል to the first medium ነው። Depending on the nature of the reflecting surface, reflection could be regular reflection ወይም diffuse reflection ይባላል። ሬጉላር ሪፍሌክሽን የምንለው ስሙዝ የሆነ ነው። ዲፊውዝ ደግሞ ነን ስሙዝ የሆነ ማለት ነው፣ ወይም ራፍ ከሆነ። ለምሳሌ አሁን እዚህ ጋር ይዩት። ይሄኛው ምን አይነት ሪፍሌክሽን ነው? ሬጉላር ሪፍሌክሽን ወይም ስሙዝ ሪፍሌክሽን እንለዋለን። ምክንያቱም ቀጥታ ይዩት እንደዚህ ስሙዝ ነው። ይሄኛው ደግሞ በምታዩበት ጊዜ ምንድነው? ራፍ ሰርፌስ ነው። ስለዚህ ዲፊውዝ ሪፍሌክሽን እንለዋለን ማለት ነው። ስለዚህ ሬጉላር ሪፍሌክሽን is also known as specular reflection ይባላል። አሁን ሌላ ስሙም ያዙት። ሬጉላር ሪፍሌክሽን ወይም ስፔኩላር ሪፍሌክሽን ማለት ምንድነው? ሪፍሌክትድ ፍሮም ስሙዝ ወይም ሻይኒ ሰርፌስ። ላይት ከስሙዝ ከሆነ ወይም ሻይኒ ከሆነ ኦብጀክት ላይ ሪፍሌክት በሚያደርግበት ጊዜ ምን አይነት ሪፍሌክሽን እንለዋለን? ሬጉላር ሪፍሌክሽን ወይም ስፔኩላር ሪፍሌክሽን ይባላል ነው የሚለው። ዲፊውዝ ሪፍሌክሽን የምንለው ደግሞ መቼ ነው? ላይት ሪፍሌክትድ ፍሮም ራፍ ከሆነ አንፖሊሽድ ከሆነ ሰርፌስ ጋር። ለምሳሌ እዚህ ጋር አንፖሊሽድ ነው ወይም ራፍ ሰርፌስ ነው። ከዚህ ጋር ሪፍሌክት የሚያደርግ ከሆነ ሪፍሌክሽኑ ምን እንለዋለን? ዲፊውዝድ ሪፍሌክሽን እንለዋለን ማለት ነው። ከስሙዝ ለስላሳ ከሆነ ላይ ከሆነ ግን ምን እንለዋለን? ሬጉላር ወይም ስፔኩላር ሪፍሌክሽን ይባላል ማለት ነው። ሌላው ኢን ሬጉላር ሪፍሌክሽን ኦል ዘ ሬይዝ አር ሪፍሌክትድ ኢን ዘ ሴም ዳይሬክሽን። ካያችኋቸው ምንድነው? በተመሳሳይ ዳይሬክሽን ነው ሪፍሌክት የሚያደርጉት። This explains why regular reflection forms a clear image that can be seen. አሁን ክሊር ኢሜጅ የሚፈጠረው የትኛው ላይ ነው? ሬጉላር ሪፍሌክሽን ላይ ነው። ለምሳሌ ሚረር ምንድነው? ስሙዝ ሰርፌስ ነው። ለዛ ነው አሁን ሚረር ላይ ኢሜጃችንን እናየዋለን። ወረቀት ላይ አሁን ኢሜጃችንን ማየት እንችላለን? አንችልም። መስታወት ላይ ግን ኢሜጃችንን ማየት እንችላለን። ለምን? ስሙዝ የሆነ ሪፍሌክሽን ስላለ ማለት ነው። እዚህኛው ላይ ግን ራፍ ነው። ያ ማለት ኢሜጅ ክሬት ማድረግ አይችልም ማለት ነው። ስለዚህ ኢሜጅ ክሬት የሚሆነው የትኛው ሪፍሌክሽን ታይፕ ላይ ነው? ሬጉላር ወይም ስፔኩላር ላይ ነው ማለት ነው። In diffused reflection, the rays are reflected in many different directions. የተለያየ አቅጣጫ ነው እዚህ ጋር ካያችሁት። This is why diffused reflection forms a blurry image or no image. ብለር የሆነ ደብዛዛ ኢሜጅ ይፈጥራሉ ወይም ደግሞ ኮምፕሊትሊ ምንም አይነት
ኢሜጅ አይኖረውም ማለት ነው። ስለዚህ ሪፍሌክሽን ማለት ምንድነው? when the light falls on the surface የሆነ ሰርፌስ ላይ ሲያርፍ and then it returns back ሲያደርግ ሪፍሌክሽን እንለዋለን። ሁለት አይነት ሪፍሌክሽን አለ። አንደኛው ሬጉላር ወይም ስፔኩላር ሪፍሌክሽን ይባላል። ይሄ ላይቱ ምን ላይ ሲያርፍ ነው? ስሙዝ የሆነ ወይም ሻይኒ የሆነ ኦብጀክት ላይ በሚያርፍበት ጊዜ እና ሪፍሌክት በሚያደርግበት ጊዜ ምን እንለዋለን? ሬጉላር ሪፍሌክሽን እንለዋለን። እዚህ ጊዜ ምንድነው? ክሊር የሆነ ኢሜጅ አለ። ዲፊውዝድ ሪፍሌክሽን የምንለው ደግሞ ምንድነው? ራፍ ሰርፌስ ወይም ደግሞ አንፖሊሽድ ሰርፌስ ላይ ላይት በሚያርፍበት ጊዜ እና ሪፍሌክሽኖች ወይም ሪፍሌክትድ ሬዩ እነዚህ ነው ተመሳሳይ ዳይሬክሽን ከሌላቸው ማለት ነው። እዚህ ጋር ሁለት ሬ ይታያቸዋል። ኢንሲደንት ሬ አለ፣ ሪፍሌክትድ ሬ አለ። አሁን ሪፍሌክትድ ሬዎች እዚህ ጋር ምንድን ናቸው? ተመሳሳይ አቅጣጫ ናቸው። ስለዚህ ሬጉላር ሪፍሌክሽን እንለዋለን ማለት ነው። ይሄን ግን አንዱ እንደዚህ አንዱ እንደዚህ አንዱ እንደዚህ ሲመጣ ኢንሲደንት ሬ ተመሳሳይ ነው። ሪፍሌክት ሲያደርግ ግን የተለያየ ነው ዳይሬክሽኑ። ስለዚህ ዲፊውዝድ ሪፍሌክሽን እንለዋለን ማለት ነው። ለምሳሌ አሁን እዚህ ጋር ኦብጀክቶችን እንዴት እንደምናያቸው ያሳያቸዋል። we see non-luminous object when the light from a source of light falling on the object is reflected into our eyes። አሁን እዚህ ጋር source of light አለ። source of light ማለት አሁን ይሄኛው ምንድነው? luminous ነው non luminous? luminous object ነው ይሄኛው። ስለዚህ ኖርማሊ እናየዋለን ማለት ነው። ዳይሬክት እናያቸዋለን luminous ኦብጀክቶችን። non luminous ኦብጀክት ግን መጽሐፍ ለምሳሌ non luminous ነው። ስለዚህ የምናየው መቼ ነው? ላይት ከዚህ ጋር መጥቶ እዚህ ጋር ካረፈ በኋላ ሪፍሌክት አድርጎ ወደ አይናችን በሚመጣ ጊዜ ይሄንን መጽሐፍ ማየት እንችላለን ማለት ነው። ሪፍራክሽን እና ዲስፐርሽን እና ጥያቄዎችን በቀጣይ የምንሰራ ይሆናል። ሪፍራክሽን ማለት ጀስት ከአንድ ሚዲየም ወደ ሌላ ሚዲየም ሲገባ ነው። እሱ እናያለን። ቤንድ ነው የሚያደርገው። ያኛው ሪተርን ባክ ነው ብለናል። ሌላው ደግሞ ዲስፐርሽን ነው። ዲስፐርሽን ደግሞ ለምሳሌ ሬንቦ አይታችሁ ከሆነ ቀስተ ደመና አንዳንዴ ከለር እንደዚህ አይነት ከለሮች ይፈጥራል። ከዛ ምን አይነት ጥያቄ ይጠይቃል? የትኛው ነው ሞር ቤንድ ያደረገ የሚል አይነት ጥያቄ ስለሚጠየቅ እነዚህን በቀጣይ እንሰራላችኋለን። እነዚህን በቅደም ተከተል መያዝ ይኖርባችኋል። ከዛ በኋላ እነዚህን ጥያቄዎች እንሰራለን ማለት ነው። ከዛ ቪዥን ኤንድ ኢሜጅ የሚለውንም እንቀጥላለን ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የመጀመሪያ ፓርታችን ይመስላል። በቀጣይ ፓርት ደግሞ ሌሎችን እንሰራላችኋለን። ከዚህ ውስጥ እስኪ አራተኛውን መልሱን ኮሜንት ሴክሽን ላይ ያስቀምጡ። ኦብጀክት ዛት ካን ሜክ ዜር ኦውን ላይት አር ኮልድ ምን ይባላሉ? ኦብጀክት ዛት ካን ሜክ ዜር ኦውን ላይት አር ኮልድ ሉሚነስ፣ ትራንስፓረንት፣ ትራንስሉሰንት፣ ነን ሉሚነስ። መልሱን የዚህ ኮሜንት ሴክሽን ላይ ያስቀምጡልን። ሌሎቹን ደግሞ በቀጣይ የምንሰራ ይሆናል ማለት ነው።